ከለከውና ምንም ኖርማል ነገር ነው ያስተዋወቁት። በባህሪ የምንጠራሉ መሰላችሁ ይሄ የስስት ባህሪ ይጠራለ። ትናንትና ሌላ ዛሬ ሌላ ምናምን አይነት ባህሪ ይጠራለ። ትናንት ሌላ ሰው ነበረች፣ ዛሬ ሌላ ሰው ነች፣ ነገ ደግሞ ሌላ ሰው ነገር አላልንም። በመድኃኒዓለም ከመመለስ በፊት አንዴ ማለት ነው። በጣም የሚደብር ነገር ነው እያደረክ ያለው ጌታ። ጉማሬ ከጭቅቅትህ ስለወጣች ነው እንደዚህ የሚያደርግ እንደዚህ የምትሆነው ማለት ነው። እንደዚህ ለነሱ ክብል ብለው መተው ለሰው እንኳን ስትል እንኳን ልጅን የመሰለ ልጅ የሰጠችህን ለሌላም ስትበለ ምን ነው ምን እንዲ ከየት እንደመጣው እንኳን ከሚስሮ ተነስተሽ አዳሚ ስትሆኚ ትቆለለ ያለሽ ማለት ነው። በጣም ነው ያናደርከኝ እውነትም ጉማሬ እንዴ! ይህንን ግጥም አልጓሱ ወደ አማኒ ማስገባት ነው። ይህ ትክክል አይደለም። እግዚአብሔርን ጥጋቡን የሚያበርክ ዳገኝ ትልህን ቢያከብሩልህ የዛሬ 6 ወር የልጅህን ያገኘህበት ነው። የዛሬ ዓመት ያገባህበት ነው። እሱን አስበው ቢመጡ ምን እንደዚህ ያደርጋል? ምንድን ነህ አንተ? ምን አበዛኸው? አሁን ዛሬ ወደዛ አስጠላ። ደስ የሚል ታይም ነበር እኮ ደግሞ እዛ ደግሞ ልል ነበረ የእነሱን ቪዲዮ እንትን ያልኩትና ኧረ በጣም ታስጠላለህ። በጣም ነው በጣም ነው ያስጠላኝ ማለት ነው። እኔ በበኩሌ በጣም ነው ያስጠላኝ። አብርሃም እንደዚህ የወለድክ ዘቀጥክ ነህ እንዴ? ታለ ሌላ እናንተ የምታረጉትን ነው የምታስቡት መሰለኝ። ሄልሚላ ያረገችብህን መተት ነው ያሰብከው። ስለዚህ በጣም ነው ያስጠላኝ፣ በጣም ነው የደበልከኝ ማለት ነው። ወይኔ ስማ፣ ምን አይነት የተረገምክ ነህ? ለአንድ ቀን እንኳን እንደዚህ አስደስተሃት እንኳን ብትንትል ብትል ምን አለበት? አንተ ሁልጊዜ ጉለኛ ምን እንደዚህ ይለጥጣል እንደ እንትል በሬ እንደ ዛሬማ የማልሳደቡ ነገር የለም። በሩ እንደ ሀረር በሬ ምን ይለጥጠዋል? ወይ ታልደህ አትበላ አንተ። ምን እዚህ ይንቀባለልብናል እንዴ? ቢትቶ ይችን የመሰለሽ ቆንጆ አጣሃት እንጂ ምሷ ስንት የሚወዳት አለ፣ ስንት በጎኗ የሚቆም አለ፣ ስንት የሚንከባከባት ሰው አለ። ተዋ አንተ ማንህና ነህ እንዴ? ማነህ? ከየት ያንን ይህንን ልንጨጭህን ስላስወጠረችልህ ነው እንዴ? ምን ትመስላለህ? እስቲ የዱሎ ፎቶውን ወረድ ብለህ ይኸው። እሷ እኮ ነች እዚህ ስንት ሴት እንዲለባለብብህ ያደረገችህ እንዴ? ምን ነው እናቴ ምን ነው አለች። አሁንስ አበዛው። አሁንስ እንደው ወገባችንን ይዘን ለሩታዬ ፍትህ ነው የምንለው። ምን ተንቀባለለ? ይችን የመሰለሽ ቆንጆ አጣሃት እንጂ እንትን አላለች። እሷ እንኳን እንደው ምንም ያንን ያህል እንኳን አስቀይመሃት ማለት ነው። እግዚአብሔርን እውነቴን ነው የምላችሁ። ያንን ያህል አስቀይሟት እንኳን የሆነ እንትል አላለችም፣ ቀላል አላትም ማለት ነው። እንትል በቃ እሺ ብላ ተዘጋይታ እንትላለች። እንዲህ እንዶ ትንሽ እንኳን ለሰው ክብር የለም እንዴ? እሺ ብለህ እንኳን እሺ ብለህ ተደስተህ ሳቀ ብለህ ይህን እሺ እናድርግ ብለህ ኬካችሁን ቆልሳችሁ መለያየት ትችላላችሁ። ባትበላ እንኳን ለሰው ክብር ቢኖርህ ማለት ነው። ለነገሩ ጉማሌ ምን ክብር አለው? ዛሬማ ተናድጃለሁ። እንዴ ምን አይነት ነው በእናታችሁ? እንዴ እንደዚህ ረግጠህ ትሄዳለህ እንዴ? ይህን እንደው እናንተ መቅለላችሁ ነው እንጂ ይህንን ደግሞ ለዚህ ጉማሌ ደግሞ ይህን የሚያህል ዝግጅት ምን ያስፈልገዋል? የት ያውቅና እንደዚህ ተዘጋጅቶ እንደዚህ እንትል ብሎ እዛ እንትል ለእንትል ከሄልሚላ ጋር ይላላስ እንጂ ይህንን ማድረግማ ቢያውቅ ኑሮ እንደውም እሱ ነበረ እንደውም ይህንን ቀን ብናስታውሰው አብረን እንኳን ባንሆን ልጃችንንም የወለድንበት ጊዜ ነው። የልጃችንን 6 ወር እንኳን ዛሬ አብረን ፎቶ እንነሳ ብላ የምትመጣው አንተ ነበርክ። ደግሞ
አዘጋጅቶ ስለጠበቃት ምን አስባችሁ ነው? ለእኔ ጥሩ ነገር አስባችሁ ነው? እንዲ ሁልጊዜ አንተ ብዬ የሆነ እየተጨመላለቀ ነገር ነው የምታስበው። እችን ጉማሌ ለጉማሌ ለነገሩ ተገናኝታችኋል። ቆይ እንደው አንድ ቀን እንደው ይሄ ጎሎብህ እናይሃለን። እንዴት ሩታ ማሪ ብለህ ባትመጣ ማለት ነው። ማሪ እግሯ ላይ ወድቀ እውነቴን ነው የምልህ ከእግሯ ላይ ወድቀ ባትመጣ እንደው ባትመጣ እናያለን። አበዛው። አሁንስ ምን ነው አዲስ ያለች ማማ አዲስ እንደዚህ አይነት የወለደ ባል አያጋጥማችሁ። እውነቴን ነው የምላችሁ። እንደዚህ የዘቀጠ ማለት ነው የዘቀጠ ዘቅጠሃል። እኔ እውነቴን ነው ዛሬ ተናድጃለሁ። እንደዚህ ያደርጋታል እንዴ? ማነህ አንተ? ማን ስለሆንክ ነው እንደዚህ ረግጠህ የምትወጣው? ትስ ምን ነው እናቴ? ምን ጉድ እኮ ነው ጉድ። እኔማ ተቃጥሬያለሁ እላችኋለሁ። ተቃጥሬያለሁ። ያቃጥልህ እንዴ? ምን ነው ጉድ እኮ ነው። አንተ ማንህና ነው ይህን ያህል ያዙ ልቀቁኝ አልክ? ያዙ ልቀቁኝ ጉድለኛ ያዙ ልቀቁኝ። ምን ነው ካላንተ ወንጌልም እንዴ? ምን ይኸው ሸጋው መጥቶላታል። ደስታ እየንጠበቃል ጌናቴ ደስታ እየመጥቶላታል። አንተ የራስህ ጉዳይ ማድረግ ላለው ሰው ደግሞ ስማ ትንሽ እንኳን አይከብደውም እንዴ? እንደዚህ መጥተው ለሱ ብለው እንዴ ትንሽ እንኳን ኧረ ምንድን ነው ስነ ስርዓት አልተማልክም እንዴ? እውነት እኔ አንዳንዴ እህቶቹ ሰድቧቸላለሁ እንጂ እውነትም ይሄ ቢማሉ ያልተማሩት እኮ አሁን በርጠውሃል። ፊደል የሚያውቀው ራሱ በሰለጠነበት ሀገር ይሄ ሽልቻ የወልድ ደጋፊዎች ዛሬ ሲቦልጩኝ ይደሩ ማለት ነው። የት አባት ውስጥ ሽልቻ ነው ሽልቻ። ይሄ ጉማሬ እውነቴን ነው የምላችሁ። ዛሬ እንዴት እንዳናደደኝ። እንዲሁም እኮ ሲገባ ደስ ብሎት እንኳን ደስ አላችሁ አመሰግናለሁ ብሎ ነው መቀበል የነበረበት። ይሄ ጉማሬ ደግሞ ምን ያውቅና ማድረግ ምን እየወለደ ነው? አንተ አሁን እሱን አዋርደህ መስሎሃል? አንተ ነው የተዋለድከው። አንተ ነው ከዚህ ጋር እንትን የተባልከው የተረገምክ። በነገራችን ላይ ድራማ ነው አሉ። ግን እንደው ምንም ቢሆን ድራማ ነው አሉ እንጂ ሩታና አብርሽ አልተጣሉ አብለው ነው የሚኖሩት። ያው ድራማቸውን እየሰሩብን ነው። ለማንኛውም ዛሬ ተናድጃለሁ። እንዲሁ ዛሬ ራሴን አሞኛል። ለማንኛውም ቶሎ እንትን በል። ምን አይነት ጉማሌ ነው በእናታችሁ? ጉማሌ እንደዚህ ይሆናል እንዴ? ጉድ እኮ ጉድ። መለስ ብሎ ኬኩን ቆርሶ ይሆናል። እዚህ ጋር ብዙ ያበደኝ እኔ ተናድጃለሁ። እውነት ጥሎ ተሄደ ኬኩን። እኔ ተናድጄ አልሞትም። ተናድጄ ምን አይነት የተዋረደ ሰውዬ ነው? አሁን እንደው ይሄንን ማድረግ እንትን ቢሉ እንደዚህ ታደርጋለህ አንተ? እንደው ይቺ ሄርሜላ እንደው ምን ነው እንደው ጥላ በሄደች እንደው ጎልታ በሄደች እንደው ጉልት አድርጋ በሄደች እንደው ጎልተሽው ሂጂ። ይሄን ቦሃቃ ዛሬ አባይልሽ ምን ሆነሽ ነው? ምን ለቀቀብሽ? እንዳትወቅ የለቀቀብኝማ እኔ ሩታ ስትጠቃት አሁን በኋላ አልፈልግም። በቃ ይሄ ነው። አልፈልግም። ለምን መሰላችሁ? ታሳዝናችሁ እንዴ? ተመናጭቆ ይሄዳል እንዴ?
ይህንን እንደው እንትን አቅርቦ ነበር ገርፎ መሄድ እና ለማንኛውም ውድ ቤተሰቦች የኔ ንዴት ወደ እናንተ እንዳይገባባችሁ ብዬ ነው። እና ያው አብርሽና ሩታ መታረቃቸው አይቀርም። ለማንኛውም መታረቃቸው አይቀርም። እኛ ብዙ እንሳደባለን፣ እንሰዳደባለን፣ እንሞልጫቸዋለን። ይኸው እዚህ ጋር ደግሞ ኬክ እየቆረሰ ነው። እኔ ግን አልገባኝም። እውነት ነው። እስቲ ቲክቶክ ሰፈር እንግባ እናንተ። ቲክቶክ ሰፈር ደግሞ ይሄኛው ስልክ እንትን እየጠየቀኝ ነው፣ ቆጠር ማለት ነው። የኢትዮጵያን ሳስገባለት አይከፍትልኝም። በዚህ ሀገር ደግሞ መክፈት አልፈልግም እኔ ማለት ነው። ለምን እንደሆነ ታውቃላችሁ? ጥሩ አይደለም በዚህ ሀገር መክፈት። እኔ ደግሞ በዚህ ሀገር መክፈት ስለማልፈልግ እምቢ አለኝ እላችኋለሁ ውድ ቤተሰቦች፣ እምቢ አለኝ። እና ሸለክ እያረጋችሁ ለማንኛውም አበረታቱን። ያው እየሰደብንም እየተሰዳደብንም እንኖራታለን ማለት ነው። እኔ ዛሬ ተናድጃለሁ እና ያ ብትናደድ ምን ታመጫለሽ? ሁላችሁም የተረገመ እኮ ነው ብናደርግ እምቢ አለ። ኢትዮጵያን ቁጥር ሳገባለት ኢትዮጵያ ቁጥር ሙሉ ቲክቶክ፣ ፌስቡክ ፎሎ እዚህ ነገር አልሞላ የራሱ ጉዳይ ተዘጋጅ። እኔ እዚህ ነገር አልሞላ ምን ቢሆን አልሞላ እላችኋለሁ። ለምን ታውቃላችሁ? ይጠፉባችኋል። ቲክቶካችሁ ያዋሉ። እኔ ስልኬን እንዴት እንደማስቀምጠው እየተረከሙ። ለማንኛውም ድለሩ ታይ አይዞሽ፣ ያለንሽ ምንም አትጨናነቂ። እድሜ ለኛ እኛ ወገኖችሽ ያለንሽ ደግሞ አልክም እንዲቆጠጥኩት እኮ ብዙ በብዛት እኮ እዚህ ጋር ቲክቶክ ልከፍት እንትን እያልኩ ነበር፣ ግን እምቢ አለኝ። የኢትዮጵያ ቁጥር ሳስገባለት እንትን አለክ ወይ ተዘግቶ ይሆናል። አልከፍትም አለ። ለምንድን ነው የሚለው? ትላላችሁ የጥያቄ ምልክት አስመጣልኝ። እና ለማንኛውም ኬኩን ለእኛ ብትልኩልን ምን አለበት? እውነቴን ነው የምላችሁ፣ ኬኩን ለእኛ ብትልኩልን እኛ ብንበላው። በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ጦም ነው ገና ነው አልተፈታም። ልኬ ለነገሩ አሁን እኮ የጦም ኬክ አለ ኢትዮጵያ ውስጥ፣ ችግር የለም። ስለዚህ አለ ኢትዮጵያ ውስጥ ኬክ እንደፈለጋችሁ መብላት ትችላላችሁ። እና ሼር ላይክ አድርጉ። ለማንኛውም ቪዲዮውን ሼር ላይክ እያደረጋችሁ አበረታቱን እላችኋለሁ። አበረታቱን እስኪ ሼር ላይክ አድርጉ። እንግዲህ ሩታዬ ዛሬ ምን ትል እንደምትል አናውቅም።